ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ሊቨርፑልና ቸልሲ የባየር ሚኒኩን ተከላካይ ዳዮት ኦፕካሚካኖን ለማስፈረም ፍላጎት አላቸው ተብሏል። ፈረንሳዊው ዓለም አቀፍ ተጫዋች የውድድር ዘመኑ መጨረሻ ላይ ነፃ ወኪል ይሆናል። እናም ደግሞ ሊያስፈርመው ከሚፈልግ ማንኛውም ክለብ ከፍተኛ ደሞዝን ይጠይቃል ተብሎ ነው የሚጠበቀው። በተለይ ስፖርት ዊትነስ የተባለው የመረጃ ምንጭ እንዳወጣው ከሆነ የቡንደስሊጋው ኮከብ በየዓመቱ 16 ሚሊዮን ዩሮ አካባቢ ደሞዝ ሊጠይቅ ይችላል። ይህም ለማንኛውም ክለብ ትልቅ ፈተና ሲሆን የሚፈልጉት ክለቦች ይህንን ለመክፈልም ፍቃደኞች ይሆናሉ አይሆንም የሚለው ጉዳይ መታየት ይኖርበታል ተብሎ ነው የሚጠበቀው። ሊቨርፑል እንዲሁ ከዛ በተጨማሪ ደግሞ ቼልሲና ሪያል ማድሪድም ፊርማውን ለማስጠበቅ ፍላጎት አላቸው። በኃላፊ ክፍል ውስጥም የበለጠ ጥራትና እንዲሁ የተከላካይ ክፍሉና የተጫዋቾች ዴብዝም እንደሚያስፈልጋቸው ጥያቄ የለውም። እናም ፈረንሳዊው ዓለም አቀፍ ተጫዋች በነፃ ዝውውር ጥሩ ተጨማሪ ተጫዋች ሊሆንላቸው እንደሚችል ጥያቄ የለውም። ሆኖም ግን ዝውውሩ እንዲሳካለት ከፈለገም በጥያቄው ውስጥም ምክንያታዊ መሆንም ሊኖርባቸው እንደሚችል ነው መረጃዎች የወጡት። ዳዮት ኦፕካሚካኖ እጅግ በጣም የተሟላ የተከላካይ ስፍራ ተጫዋች ተብሎም ተነግሯል። ባለፉት ጥቂት ወራት ውስጥም ለጀርመን ሻምፒዮኖች እጅግ በጣም ጥሩ ብቃትን አሳይቷል። እናም በፕሪሚየር ሊግና በላሊጋ ጥሩ የመጫወት ብቃት እንዳለው ምንም ጥርጥር የለውም። ሊቨርፑል የውድድር ዘመኑ መጨረሻ ላይ ነፃ ወኪል የሚሆነውን ኢብራሂማ ኮናቴን መተካት ያስፈልጋቸዋል። የሱን አገር ልጅም ማስፈረም ደግሞ ብልህ ውሳኔ ሊሆን እንደሚችል በርካቶች ያምናሉ። በተመሳሳይ ቸልሲም ከኃላፊ ክፍሉ ወይም በተከላካይ ክፍሉ ላይ በጉዳት ችግሮች እየተቸገረ ነውና በዚህ ደግሞ የሜዳው ክፍል ላይ የበለጠ አማራጮች ያስፈልጉታል። አስተማማኝ የመሃል ተከላካይ ማስፈረም ደግሞ በትክክለኛው አቅጣጫ የተወሰደ እርምጃ ይሆናል ተብሎ ነው የሚጠበቀው። ሪያል ማድሪድ እንግዲህ በተከላካይ ክፍሉ ላይ ተጫዋቾች ያስፈልጉታል። ዋንጫዎችንና የዩኤፋ ቻምፒየንስ ሊግን ጨምሮ ሌሎችንም ለማሸነፍ ተስፋ ያደርጋሉ። የተከላካይ ሽፋን ግን ያስፈልጋቸዋል። ዳዮት ኦፕካሚካኖ ደግሞ ለአንቶኒ ሩዲገር ወይም ለዳቪድ አላባ ተስማሚ የረጅም ጊዜ ምትክ ይሆናል ተብሎ ይጠበቃልና ተከላካይ ወዴት ሊያመራ እንደሚችል በቀጣይ ጊዜያት በትልቁ የሚጠበቅ ርዕሰ ጉዳይ ይሆናል ተብሎ ነው በርካቶች የሚያምኑት። ኤቨርተን የአልአህሊውን አጥቂ አይቨን ቶኒን ለማስፈረም ፍላጎት ያለው ሲሆን ከዌስትሃም ዩናይትድም ትልቅ ፉክክር ይገጥመዋል ተብሎ ይጠበቃል። ከፉትቦል ኢንሳይደር በተገኘው ዘገባ መሰረት ኤቨርተን በ29 ዓመቱ እንግሊዛዊ አጥቂ ላይ ጠንካራ ፍላጎት አለው። በሚቀጥሉት ወራትም እሱን ለማስፈረም ተስፋ ያደርጋሉ። በጥሩ ብቃቱ ላይ ያልሆነው ቤቶን የሚተካም ጥራት ያለው ተጫዋችም ለማግኘት ፍላጎቶች ያላቸውና ዳቪድ ሞይስ ኢቫን ቶኒ ጥራት ያለው ተጨማሪ ተጫዋች እንደሚሆንና የጨዋታ ስልታቸው ላይ ደግሞ ተስማሚ ሊሆን እንደሚችል ይሰማቸዋል። የ29 ዓመቱ ተጫዋች ከኤቨርተን ጋር ወደ ፕሪሚየር ሊግ ለመመለስ ፍቃደኛ ይሆናል አይሆንም የሚለው ጉዳይ በቀጣይ የሚታይና በትኩረት የሚነገር ጉዳይ ነው። ወደ ፕሪሚየር ሊግ መመለስ በ2026 ክረምት ላይ በሚካሄደው የዓለም ዋንጫ ላይ የመሳተፍ እድሉንም ይጨምርለታል ተብሎ ይታሰባል። ወደ ሳዑዲ አረቢያ ከሄደ በኋላ ግሩም ብቃትን እያሳየ ነው። በዚህ ውድድር ዘመን በሁሉም ውድድሮች በ12 ጨዋታዎችም እንዲሁ 9 ጎሎችን ማስቆጠር የቻለበት የውድድር ዘመንን ነው እያሳለፈ የሚገኘው። እሱ ጥራት ያለው ተጫዋች መሆኑ ምንም ጥርጥር የሌለው ጉዳይ ነው። እናም ለኤቨርተን ትልቅ ለውጥንም ሊያመጣ ይችላል ተብሎ የሚታሰብ አይነት ተጫዋች ነው። ወደፊት የተሻለ እንዲሆኑ ደግሞ ይረዳቸዋል ተብሎ የሚታሰብ አይነት ተጫዋች ነው። አይቨን ቶኒ ጎል አስቆጣሪ ብቻ ሳይሆን በመጨረሻው የሜዳ ክፍል ላይም እንዲሁ ፈጠራዎች ላይም በጣም ትልቅ አስተዋጽኦን ማድረግ የሚችል አይነት ተጫዋች እንደሆነ በርካቶች ያምናሉ። ይህ በእንዲህ እንዳለ ዌስትሃም ዩናይትድ ተጫዋቹንም እንዲሁ ይፈልገዋል። ኤቨርተን አሸንፈው ፊርማውን ማግኘት የሚችሉ እንደሆነ መቴት ያለበት ጉዳይ ነው። ጠንክሮ መመለስ እንዲያደርጉም ወደ ብቃታቸው ላይም አልነበሩም። ባለፈው የውድድር ዘመን ከወራጅ ቀጠናው አጠገብ ጨርሰዋል። እናም በዚህ የውድድር ዘመን ደግሞ ለህልውናቸው ትግል ውስጥ ናቸው። እንደ አይቨንቶን ያለ ተጫዋችን በመጨረሻው የሜዳ ክፍል ላይ ሊለውጣቸው እንደሚችልና ወደ ቀድሞ መንገዳቸውም
እንዲመለሱ ሊረዳቸው ይችላል። ሁኔታውን እንዴት እንደሚዳብር ማየቱ አስደሳች ያደርገዋል። የሳዑዲ አረቢያው ክለብ ምርጥ ተጫዋቾቹን አንዱን እንዲሸጥ ማሳመን ግን ቀላል ይሆናል ተብሎም አይጠበቅም። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን አማካይ ጆቤ ቤሊንግሃምን ለማስፈረም ባደረገው ጥረት ጥሩ ነገሮችን እንዳገኘ ይገለጻል። የ20 ዓመቱ አማካይ በጥር ወር የዝውውር መስኮት ከጀርመን ቡንደስሊጋው ክለብ ሊወጣ ይችላል ተብሏል። ክሪስታል ፓላስም ጆቤ ቤሊንግሃምን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። የተጫዋቹ አባት ከስፖርት ዳይሬክተሩ ሰባስቲያን ኬህል ጋርም መጋጨታቸው የተዘገበ ሲሆን ተጫዋቹም መደበኛ የመሰለፍ ዕድልን በማጣቱ እየተቸገረ ያለ ተጫዋች ነው። በሙያው በዚህ ደረጃ ላይ ደግሞ ብዙ ጊዜ መጫወትን ስለሚፈልግ የጀርመኑን ክለብ መልቀቅ ለሱ ተስማሚ ሊሆን ይችላል። በውሰት ሊልኩት ወይም ደግሞ በቋሚነት ይሸጡታል የሚለው ጉዳይ ትኩረት የሚስብ ጉዳይ ይሆናል። ጆቤ ቤሊንግሃም በዚህ ውድድር ዘመን የጀመረው 2 የሊግ ጨዋታዎችን ብቻ እንደሆነ መረጃዎቹም እያሳዩ ይገኛሉ። በፉትቦል ኢንሳይደር ዘገባ መሰረትም ማንቸስተር ዩናይትድ ፊርማውን ለማግኘት ፍላጎት አለው። በመሃል ሜዳ ላይም የበለጠ ጥራት ያላቸው ተጫዋቾችም የሚያስፈልጋቸው ሲሆን የ20 ዓመቱ ተጫዋችም ለነሱ የረጅም ጊዜ ግዢም ይሆናል። እሱ በአውሮፓ ከፍተኛ ግምት የሚሰጠው ሲሆን በመሃል ሜዳ ላይ ደግሞ ባለው ሁሉን አቀፍም የጨዋታ ዘይቤ ምክንያትም ከቀድሞው የቼልሲ ኮከብ ፍራንክ ጄምስ ላምፓርድ ጋርም በርካቶች ያመሳስሉታል። ማንቸስተር ዩናይትድ የእሱን ችሎታ ያለው ተጫዋች ሊጠቀምም ይችላል። እናም ደግሞ እሱ እጅግ በጣም ጥሩ ኢንቨስትመንትም ይሆናል። ባለው ወቅታዊ ሁኔታ እሱን ክለቡን እንዲቀላቀል ማሳመንም አስቸጋሪ አይሆንም። ሆኖም ግን የጀርመኑ ክለብ የውድድር ዘመኑን መካከልም እሱን ለመሸጥም ዝግጁ ይሆን እንደሆነ መታየት ያለበት ጉዳይ ነው። ከዚህ በተጨማሪም እሱ ብሩህ የወደፊት ጊዜ ያለው እጅግ በጣም ጥሩ ተስፋ ያለው ተጫዋች ነው። እናም የቡንደስሊጋውን ክለብ ተስፋ ከመቁረጥም ይልቅ ከሱ ጋር ለመታገስም ሊወስን ይችላል የሚሉ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ ዝውውሩን ማጠናቀቅ ከቻለም ለነሱ ጠንካራ ግዢ ይሆናል። በትክክለኛው አመራርም ቁልፍ ተጫዋች ሆኖ ሊያድግም ይችላል። እናም ለማንቸስተር ዩናይትዶች አስፈላጊ የማይሆን ንብረት ሆኖ ራሱንም ሊያረጋግጥ ይችላል ተብሎ እንደሚጠበቅ ነው መረጃዎች በትልቁ አሁን ላይ እያጋሩም የሚገኙት። ቸልሲና ቶተንሃም የብራዚል አጥቂ የሆነውን ቪቶር ሮኪዮን ለማስፈረም ፍላጎት አላቸው። የ19 ዓመቱ ተጫዋች ወደ ፓልሜራስ ከሄደ በኋላ ብቃቱንና በራስ መተማመኑን መልሶ ማግኘት እየቻለ ሲሆን በሁሉም ውድድሮች 17 ግቦችንም አስቆጥሯል። በባርሴሎና በነበረበት ጊዜ ቢቸገርም አሁን ግን የሙያ ህይወቱን እንደገና ወደ ትክክለኛው መንገድ ለመመለስም እንደቻለ ነው መረጃዎች የሚያሳዩት። ከጎል በወጣ ዘገባ መሰረትም ቼልሲና ቶተንሃም እድገቱን እየተከታተሉ ሲሆን በጥር ወር ለሱ የዝውውር ጥያቄ ለማቅረብም እያሰቡ ነው። የብራዚሉ ክለብ እሱን የመልቀቅ ፍቃደኛ ይሆናል አይሆንም የሚለው ጉዳይ ትኩረት የሚስብ ጉዳይ ነው። ይህ በእንዲህ እንዳለ ግን አጥቂውን ክለባቸውን እንዲቀላቀል ማሳመን ይኖርባቸዋል። በአሁኑ ጊዜ በብራዚል እግር ኳስ እየተደሰተና በመደበኛነትም እየተጫወተ ነው። ወደ ፕሪሚየር ሊግ መዘዋወሩ ደግሞ ለእሱ አስቸጋሪ ምርጫም ሊሆን ይችላል ተብሎ ነው የሚታሰበው። እንደ ቼልሲ ባሉ ክለብ ውስጥም ሊያም ዴላፕ እና ዣኦ ፔድሮ በመሰለፍም ቅደም ተከተል ከሱ ስለሚቀድሙ ቪቶር ሮኪዮ ቋሚ ተሰላፊ አይሆንም። በትልቅ ክለብ ውስጥ እንግዲህ ተጠባባቂ ወንበር ላይ መቀመጥም እንደማይፈልግ ነው የሚነገረው። ቪቶር ሮኪዮ የሚቀጥለው መዳረሻው በጥንቃቄ መምረጥም ይኖርበታል። በከፍተኛ ደረጃ መወዳደር የሚችልበትና በየሳምንቱ የሚጫወትበትን ክለብ ነው መቀላቀል የሚፈልገው። በሌላ በኩል ቶተንሃም የማጥቃት ማጠናከሪያዎችን መጠቀም ይፈልጋል እና ዶሚኒክ ሶላንኬ እንግዲህ በመደበኛነት የእግር ኳስ ጊዜው ላይ እንግዲህ ጥሩ ነገር ሊሰጣቸው ፍቃደኛ ወይም ደግሞ ጉዳቶችም እንዲሁ ችግር ሆነውበታል። አሁን ላይ ያ ጉዳይ ደግሞ ትኩረት የሚስብ ነው። አስፈላጊውን ዋስትና ሊሰጣቸው ካልቻለም የለንደኑ ክለብ ሌላ ተጫዋችን ለማምጣትም ሊገደዱ የሚችሉበት ጊዜ ቅርብ እንደሚሆን ነው በርካቶች የሚያምኑት። እሱ ብሩህ የወደፊት ጊዜ ያለው ቪቶር ሮኪዮ እጅግ በጣም ጥሩ ተሰጥኦም ያለው ተጫዋች መሆኑ ምንም ጥርጥር የለውም። እናም አቅሙን ሙሉ ለሙሉ መጠቀም ከቻለ ደግሞ ሁለቱንም ቡድኖች ወደፊት ያሻሽላል። እንግዲህ በጣም ጥሩ የሚባል ተጫዋች እንደሆነ ይነገራል። በደቡብ አሜሪካም ከፍተኛ ግምት የሚሰጠው ተጫዋች ነው። በሁሉም ቡድኖች ደግሞ የረጅም ጊዜ ግዢም ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያጋሩ የሚገኙት። ማንቸስተር ዩናይትድ የአትሌቲክ ቤልባውን አማካይ የሆነው ኦይሃን ሳንሴትን በማስፈረም የመሃል ሜዳቸውን ክፍላቸውን ለማሻሻልም ፍላጎቱ አላቸው። የ25 ዓመቱ ተጫዋች ለላሊጋው ክለብ ጥሩ ብቃት እያሳየ ሲሆን አፈጻጸሙ የማንቸስተር ዩናይትድን ትኩረት ስቧል። ፊርማውን ለማስጠበቅ ቁርጠኛ ነው። እንደ ፌጂያስ የወጣ ዘገባ ከሆነ ስምምነቱን ለማጠናቀቅም 70 ሚሊዮን ዩሮ ሊያቀርቡ እንደሚችሉ ነው የሚነገረው። የጎል አስቆጣሪውን አማካይ የውድድር ዘመኑ መጨረሻ ላይም ለማስፈረም እየፈለጉ ነው። ማንቸስተር ዩናይትድ ተጫዋቹን ለማግኘት በሚያደርገው ጥረት ደግሞ
ቀድሞ እየመራ ሲሆን በሚቀጥሉት ወራትም ዝውውሩን ማጠናቀቅ ይችል እንደሆነ መታየት ያለበት ጉዳይ ነው። በመሃል ሜዳ ላይም ለጎልና ለፈጠራ ወይም ለክሪኤቲቪቲ ብሩኖ ሚጌል ፈርናንዴዝ ከመጠን በላይ ጥገኛ ሆነዋል። በዚያ ደግሞ የሜዳው ክፍል ላይ የበለጠ አማራጮች ያስፈልጋቸዋል። ሜሰን ማውንት ከሱ የሚጠበቀውን ያክል ማሳየትም አልቻለም። ኦይሃን ሳንሴት በላሊጋ ራሱን አረጋግጧል። እንዲሁም በፕሪሚየር ሊጉ የሚያስፈልገው አካላዊ ጥንካሬና ቴክኒካል ብቃትም አለው። ለቡድን አጋሮቹም የጎል እድሎችን ይፈጥራል። እንዲሁም ደግሞ ራሱም ቢሆን ደግሞ ጎሎችን ያስቆጥራል። ስፔናዊው አማካይ ባለፈው የውድድር ዘመንም በሁሉም ውድድሮች 17 ጎሎችን ማስቆጠር የቻለ ተጫዋች ነው። እሱ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ይህ ደግሞ አዲስ ፈተናን ለመውሰድ ትክክለኛ ጊዜው ነው። ወደ ማንቸስተር ዩናይትድ መዘዋወሩ ለሱ ተስማሚ ሊሆን ይችላል። በከፍተኛ ደረጃ የመወዳደርና ከከፍተኛ ደረጃ ተጫዋቾች ጋርም የመጫወት እድሉን ያገኛል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በአስቸጋሪ ጊዜ ውስጥም እያለፈ ቢሆንም እጅግ በጣም ብዙ ሀብት ካላቸው በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። በቀላሉ በቅርብ ጊዜ ውስጥም ወደ ቀድሞ ብቃታቸው ተመልሰው ለትልልቅ ዋንጫዎችም እንደገና መታገል ይችላሉ። አማካዩ እነሱን ለመቀላቀልም ብዙ ማሳመንም አያስፈልገውም ተብሎ እንደሚጠበቅ ነው መረጃው የወጣው። ቶትናም ሆትስፐርስ እና ኒውካስል ዩናይትድ የኤቨርተኑን አጥቂ ኢሊማን ኒንጃዬን ለማስፈረምም ፍላጎት አላቸው። የ25 ዓመቱ ተጫዋች ለኤቨርተን ጥራት ያለው ተጫዋች ሆኖ የቆየ ሲሆን ብቃቱ የከፍተኛ ክለቦች ትኩረትን መሳቡ አያስደንቅም። ከቲም ቶክ በወጣው ዘገባ መሰረትም ቶትንሃምና ኒውካስል ሁኔታውን እየተከታተሉ ነው። እናም እሱን ለማስፈረምም ሊሞክሩ ይችላሉ። ይሁን እንጂ እሱ እንግዲህ ከ60 ሚሊዮን ፓውንድ በላይም ያስወጣል። ቶትንሃም ይህንን ገንዘብ ለመክፈል ደግሞ ፍቃደኛ ይሆናል አይሆንም የሚለው ጉዳይ ትኩረት የሚስብ ጉዳይ ነው። ሊልማን እንጃዬ በቅርቡ በዳቪድ ሞይስ ግሩም ተብሎም ተሞካሽቷል። ሊልማን እንጃዬ እንደ አማካኝ አጥቂ እንግዲህ ማዕከላዊ ቦታ ላይም እንዲሁም ደግሞ እንደ ክንፍ ተጫዋች የመስራት ችሎታም አለው። በመጨረሻው የሜዳ ክፍል ላይም እድሎችን ይፈጥራል። ጎሎችንም ለማስቆጠርም የሚጠራው ስፐርሶች እንደሱ ያለም በቴክኒክ ላቅ ያለ ችሎታ ያለው ተጫዋችን መጠቀም ይፈልጋሉ። ሆኖም ግን የሚጠይቀውን ዋጋ በጣም ውድ ነው። ሊልማን እንጃዬ በዚህ የውድድር ዘመን እስካሁን ድረስም በሊጉ 3 ግቦችን ማስቆጠር ችሏል። ይህ በእንዲህ እንዳለ ኒውካስል ዩናይትድም ተጨማሪ የፈጠራ ችሎታን ወይም ክሬቲቪቲ ያስፈልጋቸዋል። ለሱ ደግሞ ከፍተኛ ገንዘብ ለመክፈል ፍቃደኛ ይሆናሉ አይሆንም የሚለው ጉዳይ በትኩረት መታየት ያለበት ጉዳይ እንደሆነ በርካቶች ያነሳሉ። በተለይም አሌክዛንደር ኢሳክን ከሸጡ በኋላ ዝውውሩን ለማጠናቀቅ የሚያስችል በቂ የገንዘብ ሀብት አላቸው። ሁለቱም ቶተንሃም እና ኒውካስል ዩናይትድ አጓጊ ፕሮጀክቶች ያላቸው ሲሆን በተደጋጋሚ ለዋንጫዎች ለመታገልም እየፈለጉ ነው። በዩኤፋ ቻምፒየንስ ሊግ እየተወዳደሩ ነው። እናም በቅርቡ ደግሞ ዋንጫዎችን አሸንፈዋል። ሊልማን እንጃዬ ሁለቱንም ክለቦች ለመቀላቀል ሊፈተን ይችላል። ይሁን እንጂ ኤቨርተን ተጫዋቹን የመልቀቅ ፍላጎት የለውም። ሁኔታው እንዴት እንደሚዳብር ማየቱም ማስደሳች ያደርገዋል። ቶተንሃም እና ኒውካስል በሀገሪቱ ውስጥ ካሉ ትልልቅ ክለቦች ጋር መወዳደር ከፈለጉ ቡድናቸውን ማሻሻል ያስፈልጋቸዋል። ስለዚህም ደግሞ እንደ አርሰናል፣ ማንቸስተር ሲቲ ወይም ሊቨርፑል ካሉ ክለቦች ጋርም ለመወዳደር የሚያስፈልገው ደረጃ ላይም ገና አልደረሱም። ሊልማን እንጃዬ በከፍተኛ ደረጃ መወዳደር የሚፈልግ አይነት ተጫዋች ነው። እናም በዩኤፋ ቻምፒየንስ ሊግ ውስጥ ባሉ ክለቦችም የመቀላቀል እድል ለሱ በጣም አስደሳች ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እያጋሩ የሚገኙት። አስተን ቪላና ዌስትሃም ዩናይትድ ከሪያል ማድሪድ ጎንዛሎ ጋርሲያን ለማስፈረም ከሚፈልጉ ክለቦች መካከል ግንባር ቀደም ናቸው እየተባለ ይገኛል። የ21 ዓመቱ አጥቂም መደበኛ የመሰለፍ እድሎችን የሚያስፈልገው ሲሆን ከላሊጋው ክለብም ይወጣል የሚለው ዜና ጋር ስሙ በስፋት እየተያዘ ነው። ጎንዛሎ ጋርሲያ በዚህ የውድድር ዘመን የጀመረው አንድ የሊግ ጨዋታዎችን ብቻ ነው። ከዚህ በፊት ግን በፊፋ የዓለም ክለቦች ዋንጫ ላይ 6 ጨዋታዎችን አድርጎ 4 ጎሎችን በማስቆጠር ከፍተኛ ብቃቱን አሳይቶ ነበር። ከሚላን ላይቭ በወጣ ዘገባ መሰረትም በርካታ ክለቦች ስፔናዊውን አጥቂ ለማስፈረም ፍላጎት አላቸው። ነገር ግን ሁለቱ የፕሪሚየር ሊግ ክለቦች በአሁኑ ጊዜ የዝውውር ውድድሩን እየመሩ ናቸው። ስምምነቱን ማጠናቀቅ ይችሉ እንደሆነ መታየት ያለበት ጉዳይ ነው። ጎንዛሎ ጋርሲያ በአውሮፓ ውስጥም ከፍተኛ ግምት የሚሰጠው ሲሆን ከዚህ ቀደም አስደናቂ ተጫዋች ተብሎ በርካቶች ያሞካሽተውታል። አስተማማኝ የፕሪሚየር ሊግ አጥቂ ለመሆንም የሚያስችሉ ብቃቶች ያሉት እና ሁለቱ ክለቦች ደግሞ ፊርማውን ማግኘት ከቻሉ መልካም ነገር አድርገዋል።
ሪያል ማድሪድ ጎንዛሎ ጋርሲያን እንዲሸጥም ማሳመን ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ምንም እንኳን ለሱ ቋሚ ተሰላፊ ባይሆንም በስፔኑ ክለብ ከፍተኛ ግምት የሚሰጠው ተጫዋች እንደሆነ ግን ይታመናል። እንደሱ ያለ ተስፋ ያለውን ተጫዋች ማጣትም ላይፈልጉ ይችላሉ። በትክክለኛው አመራር ከፍተኛ ደረጃ ላይ ያለ አጥቂ መሆኑም የሚያስችል ሁሉም ባህሪያቶች እንዳሉትም ይነገራል። ሪያል ማድሪድ ለጎንዛሎ ጋርሲያ በክረምቱ መውጣትም የሚፈልገውን ዝውውር ከልክሎት እንደነበር ይታወሳል። ምናልባት ሪያል ማድሪድ ተጫዋቹ ሌላ ክለብ መደበኛ እግር ኳስን በመጫወት እድገቱን እንዲቀጥልና ወደፊት የተሻለ ተጫዋች ሆኖ እንዲመለስም ለማድረግ በውሰት መልቀቅን ሊመርጥ ይችላል። ሁኔታው እንዴት እንደሚሆን ማየቱ ያስደስታል። አስተን ቪላና ዌስትሃም ዩናይትድ በመጨረሻው የሜዳ ክፍል ላይ የበለጠ ጥራትና ተለዋዋጭነትም ያስፈልጋቸዋል። እናም የ21 ዓመቱ ተጫዋችም ስምምነቱን ማጠናቀቅ ከቻሉ ለነሱ ልዩ የረጅም ጊዜ ኢንቨስትመንት ነው የሚሆነው። ለሁለቱ ክለቦች ትልቅ ስኬትም ይሆናል ተብሎ ይጠበቃል። ለወጣቱ አጥቂ ከፍተኛ ዋጋ ለመክፈል የሚያስችል የገንዘብ አቅምም አላቸው። እናም ብልህነት የተሞላበት የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል ነው በርካቶች የሚያምኑት። ቶተንሃም ሆትስፐርስ እንግዲህ ሞናኮን የክንፍ መስመር ተጫዋች የሆነው ማግነስ አክሊቺዮስን ለማስፈረም ፍላጎት እንዳላቸው ይነገራል። ከዚህ ቀደም የ23 ዓመቱ ተጫዋች ጋርም ስማቸው የተያዘ ሲሆን አሁን ደግሞ እድገቱን እየተከታተሉት ነው። ከቲም ቶክ በተገኘ መረጃ መሰረትም የቶማስ ፍራንክ ቡድን እንግዲህ በጥር ተጫዋቾች የዝውውር መስኮት ላይ በክንፎቹ ላይ የበለጠ ጥራት ያላቸውና ተጨማሪ ተጫዋቾችን ለመጨመር ፍላጎት አለው። እናም የፈረንሳይ ብሔራዊ ቡድን ተጫዋች የሆነው አክሊሺዮስ በቶተንሃም የክትትል ዝርዝር ውስጥም የሚገኝ ተጫዋች ነው። ተጫዋቹ በቅርቡ ከሰሜን ለንደኑ ክለብ ጋርም ስሙ መያያዙ እጅግ በጣም የሚያስደስት መሆኑን ይገልጻልም። እንዲሁ ስፐርሶች በጥር ወርም እሱን ለማስፈረም የሚገፋፉበት ሁኔታ ይፈጠር እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚታሰበው። እሱ ብሩህ የወደፊት ጊዜም ያለው በቴክኒክ የተካነ ተጫዋች መሆኑ ምንም ጥርጥር የለውም። እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል ተብሎ ነው የሚጠበቀው። አክሊሺዮስ ባለፈው የውድድር ዘመን 7 ጎሎችንና 12 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ቶተንሃም እንግዲህ ይህንን ኢሊማን ኢንጃይን እየተመለከተ እንዳለም ይታወቃል። ወደ ፕሪሚየር ሊጉ የመዘወር ዕድል ለፈረንሳዊው ተጫዋች በጣም አጓጊም ይሆናል። በእንግሊዝ ውስጥም መደበኛ እግር ኳስን መጫወት በአክሊሺዮስ ውስጥ ያለውን ምርጥ ብቃት ሊያወጣውና አቅሙን ሙሉ በሙሉም እንዲጠቀም ሊረዳው ይችላል። ስፐርሶች አስደሳች ፕሮጀክት ያላቸው ሲሆን በቅርቡ የአውሮፓ ዋንጫን አሸንፈዋል። በሚቀጥሉት የውድድር ዘመናት ደግሞ ለትልልቅ ዋንጫዎችም ለመታገል ተስፋ ያደርጋሉ። የ23 ዓመቱ ተጫዋች እነሱን የመቀላቀል ሀሳብም ይስበዋል። በቶትናም ጥራት ካላቸው ተጫዋቾች ጋር የመጫወትና እንደ ቶማስ ፍራንክ ካሉ ጥራት ያለው አሰልጣኝ ጋርም የመስራት እድልን ያገኛል። ቶትናም ከሞናኮ ጋር ስምምነት ማግኘት ይችል እንደሆነ መታየት ያለበት ጉዳይ ነው። የፈረንሳይ ክለብ እንደሱ ያለ ቁልፍ ተጫዋችን በቀላሉ ለመልቀቅም አይፈልግም። ከፍተኛ ዋጋ ሊጠይቁም ይችላሉ ነው የተባለው። ቶተንሃም ዝውውሩን ለማጠናቀቅ የሚያስችል በቂ ገንዘብም አለው። ባለፈው የክረምት ተጫዋቾች የዝውውር መስኮት ላይም ከፍተኛ መጠን ያለው ገንዘብም አውጥተዋል። አሁን ደግሞ በጥር የፈረንሳዩን አጥቂ ለማስፈረምም ይወስኑ እንደሆነ ወደፊት መታየት ያለበት ጉዳይ ነው። ማንቸስተር ዩናይትድ የኤቨርተኑን አማካይ የሆነው ጄምስ ጋርነርን ለማስፈረም ፍላጎት አለው ተብሎ ተዘግቧል። እንደ ቲም ቶክ ዘገባ ከሆነም ቶፊዎቹ ኤቨርተኖች ተጫዋቹን የመሸጥ ፍላጎት የላቸውም። እናም ከሱ ጋርም አዲሱን ለመዋዋልም እየፈለጉ ነው። ጄምስ ጋርነር ለኤቨርተን ቁልፍ ተጫዋች ሲሆን በክለብ ውስጥም ከፍተኛ ግምት የሚሰጠው ተጫዋች ነው። አሰልጣኝ ዳቪድ ሞይስ በቅርቡ ይህ አማካይ በዚህ ውድድር ዘመን በእርግጥም ከፍ ያለ ብቃት እንዳሳየም ተናግረዋል። ኤቨርተን እሱን ማጣት በጭራሽ አለመፈለጉ አያስደንቅም። ማንቸስተር ዩናይትድ በመሃል ሜዳቸው ላይ የበለጠ ጥራት ያላቸው ተጫዋቾች ያስፈልጉታል። ወደ ሌሎች ኢላማዎች ለመዞር ደግሞ ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። በቅርብ ወራት ውስጥም ከበርካታ አማካዮች ጋር ስማቸው ተያይዞ ተዘግቧል። ይህ ደግሞ ማሻሻል የሚያስፈልጋቸው የሜዳው ክፍል እንደሆነ ምንም ጥያቄ የሌለው ጉዳይ ነው። ኤቨርተን ለመሸጥ ፍቃደኛ ባይሆንም ማንቸስተር ዩናይትድ በሚቀጥሉት ወራት በሚያማልል ጥያቄም የኤቨርተንን ቁርጠኝነት ለመፈተንም ይወስናል ተብሎ ነው የሚጠበቀው። እንዲሁም አማካዩን ክለቡን እንዲቀላቀል ለማሳመንም መሞከር ይችላሉ። እሱን ማሳመን ከቻሉ ኤቨርተን ፍላጎቱን ውጪ እሱን ማስቀረትም አስቸጋሪ ሊሆንበት ይችላል። ኤቨርተን ደስተኛ ያልሆነ ተጫዋችን በክለቡ ማቆየትም በጭራሽ ይፈልጋል ተብሎ አይጠበቅም። ሁኔታው እንዴት እንደሚዳበር ማየቱም አስደሳች ያደርገዋል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው።
እናም እነሱን የመቀላቀል እድል ደግሞ ለአብዛኞቹ ተጫዋቾችም በጣም አስደሳች ሊሆን ይችላል። ምንም እንኳን የመልሶ ግንባታ ጊዜ ውስጥ ቢሆንም አብዛኞቹ ተጫዋቾች ግን የፕሮጀክታቸው አካል መሆን እንደሚፈልጉ ነው የሚታመነው። ጄምስ ጋርነር ብቃት ያለው የፕሪሚየር ሊግ አማካይ መሆኑን አሳይቷል። እናም በከፍተኛ ደረጃ መወዳደርም ይፈልጋል። በዓለም ላይ ካሉት ትልልቅ ክለቦችም አንደኛውን የመቀላቀል እድል ለሱ ለመቀበልም አስቸጋሪ ይሆናል። ከማንቸስተር ዩናይትድ የወጣው ይህ ተጫዋች በክለቡ ያልተጠናቀቀ ጉዳይ እንዳለው ይሰማዋል እና ወደ ኦልድ ትራፎርድ መመለሱም ለሱም ጭምር አጓጊ ሊሆን እንደሚችል ነው የሚታመነው። የቶተንሃሙ አሰልጣኝ ቶማስ ፍራንክ መጪው የጥር ተጫዋቾች የዝውውር መስኮት ላይ ጎል አስቆጣሪ አዲስ አጥቂ ለማስፈረም እቅዳቸውን እያጠናከሩ መሆኑ ተዘግቧል። ይህም የሰሜን ለንደኑ ክለብ ለኤፍሲ ፖርቶ ከፍተኛ ደረጃ የተሰጠው አጥቂ ሳሙ አኪዮ ከቼልሲ ጋር ያለውን የዝውውር ፍልሚያ ውስጥም ሊያስገባው ይችላል። የዝውውር ጉዳዮች የውስጥ አዋቂ የሆነው ዲን ጆንስ እንዳለው ከሆነ ቶትናም ለጥር ወር የሚያደርገው የቅጥር ስትራቴጂም አስቀድሞ ተጀምሯል። እናም ክለቡ የማጥቃት አማራጮችን ለማጠናከር በዝውውር ገበያው ላይ ንቁ ተሳትፎችን ያደርጋል ተብሎ ነው የሚጠበቀው። ቶትናም በጥር ወር ንቁ የዝውውር መስኮት ይኖረዋል ተብሎ ይጠበቃል። በሪፖርቱ መሰረት ፈጣን ትኩረቱ ሁሉንም የማጥቃት አማራጮችን በጥንቃቄ መመልከትን የሚያካትት ቢሆንም ስፔናዊው ተጫዋች ሳሙ አኪዮ በከፍተኛ ክትትል ስር ነው። እናም ክለቡ ሌላ የክንፍ አጥቂ ለመግዛትም እየፈለገ ነው ተብሎ ይታሰባል። ሆኖም ግን ቼልሲ ከፖርቶ ኮከብ ጋር ስሙ መያያዙ የሚያስገርም አይደለም። ቀደም ባሉት ዘገባዎችም ቢኖሩም እንዲሁ የስትራስቡርግም አጥቂ የሆነው ኢማኑኤል ኤሚጌም እንዲሁ ካሳደዷቸው ተጫዋቾች መካከል አንደኛ ነው። ትኩረታቸውንም ቀይረው ሊሆን እንደሚችል በመጠቆም ቼልሲን ወቅታዊ ፍላጎቱን ዝቅ አድርጎታል የሚሉ ዘገባዎች ይወጣሉ። ጆንስ ለቲም ቶክ ሲናገር እንዲህ ነው ያለው። ቶተንሃም በአሁኑ ጊዜ ኢላማቸውን በማስተካከል ሂደት ላይ ሲሆኑ በፊት መስመር ላይ ሙሉ በሙሉ ሊተማመኑበት የሚችሉ ግብ አስቆጣሪ እንደሌላቸው እያሰቡ ነው። ጥሩ አማራጭ ዶሚኒክ ሶላንኬ ሊሆን ይችል ነበር፣ እሱ ግን ችግር እያጋጠመው ቀጥሏል። ስለዚህም ደግሞ ሳሙ አኪዮ በክትትል ስር ካሉት አንደኛው ነው። ሌላኛው ግን የክንፍ አጥቂ ለመግዛትም በጣም እየፈለጉ እንደሆነ ስለማውቅና ሳሙ ደግሞ ያለ አጥቂ ላይ በጥር ደግሞ ምን ያክል ገንዘብን ኢንቨስት ሊያደርጉ እንደሚችሉ አዲስ መረጃ ለማግኘትም እየጠበቁ ነው። እንዲሁም ደግሞ ስለ ቼልሲ ፍላጎትም እርግጠኛ አይደለሁም፣ ሊፈርም ይችላል ብዬ በግል የሰማሁት ተጫዋችም እሱ አይደለም። ጆንስ አክለውም ሲናገር ስፐርሶች የሚያመጡት ማንኛውም አጥቂ በጣም ጥሩ ዋጋ ያለው ግዢ ወይም ደግሞ ጠንካራ ታሪክና የተረጋገጠ ልምድ ያለው ተጫዋች መሆን ይፈልጋል። አጥቂ የሚያመጡ ከሆነም በጣም ጥሩ ዋጋ ያለው ዝውውርም መሆን አለበት፣ ወይም ደግሞ ምናልባትም በአሁኑ ጊዜ በቡድን ውስጥ የሌለ የተወሰነ ደረጃ ላይም ታሪክ ያለውና ልምድ ያለው ሰው መሆን ይኖርበታል። ቼልሲ በጊዜ ሂደት ሲከተለው ቆይቷል። ነገር ግን የስትራስቡርግ አጥቂ ኢማኑኤል ኤሚጌም በቅርቡ ወደ ክለቡ ስለሚመጣ ይህንን ግዢ አስፈላጊ እንዲሆን እርግጠኛ አይደሉም። የዝውውር ውዥንብር ቢኖርም ሳሙ አኪዮ በሜዳው ላይ ግን ያለው ብቃት ቁልፍ ኢላማ ሆኖ እንዲቀጥል ዋነኛው ምክንያት ነው። የ21 ዓመቱ የፖርቶ አጥቂ በመጀመሪያ የውድድር ዘመኑ በ45 ጨዋታዎች 27 ግቦችን በማስቆጠር አስደናቂ ብቃትን ያሳየ ሲሆን በሁሉም ውድድሮች በ9 ጨዋታዎች 8 ግቦችን በማስቆጠር ለክለቡ ያስቆጠራቸውን ግቦች ድምርም በ54 ጨዋታዎች 35 ግቦች ማድረሱ ነው እየተገለጸ የሚገኘው። እንዲሁ ደግሞ የእሱ የረጅም ቁመቱ፣ ግብ የማግባት ፍላጎቱና ፈጣንነቱ በብቃትም መምራት በሚችሉ አካላዊና ታታሪ አጥቂዎች ላይም ትኩረቱን ለሚያደርገው ቶማስ ፍራንክ ታክቲካዊ ነገሮችን ፍጹም ተስማሚ ያደርገዋል። ይሁን እንጂ ፖርቶ ብቅ ካለው ኮከባቸው ጋር ለመለየት ፍቃደኛ አይደሉም። እናም ደግሞ ለፍላጎቱን ካሳዩም ክለቦችም 87 ሚሊዮን ፓውንድ የሆነውን የመልቀቂያ አንቀጹንም እያሳዩ ነው። ይህ እንዳለ ሆኖ በፖርቱጋሉ ክለብ የፋይናንስ ሁኔታ ዙሪያ የሚናፈሱ ወሬዎች በተለይም ስፐርሶች ሳሙ አኪዮን በጥር ወርም ዋና ኢላማቸው ለማድረግም ከወሰኑ በአነስተኛ ዋጋ ስምምነት ሊደረስበት እንደሚችል ነው መረጃዎች እየጠቆሙ የሚገኙት። ማንቸስተር ዩናይትድ አሁን ላይ የሃሪ ማጓየር የኮንትራት ማራዘሚያን ከሌሎች ቅድሚያ በመስጠት እየተመለከተው መሆኑ ዘገባዎች ጠቆሙ። የዝውውር ጉዳዮች ውስጥ አዋቂ የሆነው ዲን ጆንስ የሰጠው የቅርብ ጊዜ ዘገባ እንደሚያሳየው ዩናይትድ አስቀድሞ የሃሪ ማጓየርን ውል ከካርሎስ ካሴሜሮ በፊት ለማስተካከል ይፈልግ የነበረ ሲሆን ከሊቨርፑል ጋር በሳምንቱ መጨረሻ የታየው የማንቸስተር ዩናይትድ አፈጻጸም ግን እቅዶቻቸውን የበለጠ አፋጥኖታል። ሁለቱም ተጫዋቾች የውል ሁኔታቸው ምንም ይሁን ምን በዚህ የውድድር ዘመን ለሩበን አሞሪም ቁልፍ የመጀመሪያ ቡድን ተጫዋቾች መሆናቸውን እያረጋገጡ ነው። በማጓየር የውል ሁኔታ ዙሪያ ያለው ሁኔታ አዎንታዊ ነው። በቅርቡ የፋብሪዚዮ ሮማኖ ዘገባ ላይ እንደወጣው ከሆነ አዎንታዊ ውይይቶች መደረጋቸውን የሚያሳይ ነው። ቲም ቶክ ሪፖርቱም ተመሳሳይ ነገርን የሚያስተጋባ ሲሆን ሁለቱም ወገኖች
አዲስ ውል ለመጨረስም እንደሚፈልጉ ይገልጻል። ሆኖም ግን ሃሪ ማጓየር በአሁኑ ውሉ ለማራዘም ደሞዝ እንዲቀንስ ይገደዳል ተብሎ ነው የሚጠበቀው። በሌላ በኩል ደግሞ የካርሎስ ካሴሜሮ ውል ሁኔታ እየበለጠ አስቸጋሪ ነው። የተጫዋቹ የአሁን ደሞዝ በሜዳ ላይና ከሜዳ ውጭ ላለው ጠቀሜታም ቢሆን በክለቡ ላይ ትልቅ የገንዘብ ጫና ፈጥሯል ነው የተባለው። በሪፖርቱ መሰረት ክለቡ ለካርሎስ ካሴሜሮ አዲስ ውል የሚያቀርብለት ብቸኛው መንገድ ከፍተኛ የደሞዝ ቅናሽ ለመቀበል ፍቃደኛ ከሆነ ብቻ ነው። ካሴሜሮ ለቡድኑ አስፈላጊ አካል በመሆኑ ሁኔታውን ለዩናይትድም ውስብስብ አድርጎታል። አዲስ ውል ሊያቀርቡለትም ይፈተናሉ። እናም እስካሁን ምንም አይነት ውይይቶችም እንዳላደረጉ ነው መረጃዎች እየወጡ የሚገኙት። እንደ ሃሪ ማጓየርና ካርሎስ ካሴሜሮ ያሉ አንጋፋ ተጫዋቾች በእድሜያቸውና በከፍተኛ ደሞዛቸው ምክንያት ማስቀረት በሩበን አሞሪም እየተካሄደ ላለው የማንቸስተር ዩናይትድ የሽግግር ወቅትም ወሳኝ ይሆናል። ሁለቱ ተጫዋቾች የላቀ ልምድ ያላቸው ከመሆናቸውም በላይ በቅርብና በመካከለኛ ጊዜም ደግሞ የክለቡ ዋነኛ ሀብት መሆን የቻሉ ተጫዋቾች እንደነበሩ ይታወሳል። በማንኛውም ትልቅ ቡድን መልሶ ግንባታ ላይም በወጣትነት ጉልበት ላይ እንዲሁ ምክሮችን መስጠት የሚችሉ አመራርም ያላቸው ጭምር ተጫዋቾች እንደሆኑ ስለሚታወቅ ወሳኝ ሚናን ይወስዳሉ። ከካሴሜሮ የ5 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊነት ሃሪ ማጓየርም ደግሞ በእንግሊዝ ብሔራዊ ቡድን ተጫዋችነትና ድንቅ በሆነ ደግሞ ጊዜም የሚታወስ ተጫዋች ነውና በቀላሉ ለወጣት ተጫዋቾችም እድሎችን እንዲሁ እንዲሰጥና እነሱም ደግሞ ልምዶችን በማካፈል ትልቅ አስተዋጽኦን ያደርጋሉ ተብሎ ይታሰባል። ሩበን አሞሪም አዲስና ምናልባት ወጣት ተሰጥኦችን ወደ ቡድኑ ማዋሃዱን ሲቀጥል እነዚህ አንጋፋ ተጫዋቾች ደግሞ በቡድኑ ውስጥ ያሉትን ደረጃዎችም ከሚጠብቁ መሰረታዊ ምሰሶች መካከል አንደኛው ተደርገው ይታመናሉ። የሃሪ ማጓየር እያደገ የመጣው ተጽዕኖ በቅርቡ በሩበን አሞሪም የአመራር ቡድን ውስጥ መካተቱ የተረጋገጠ ሲሆን በአሰልጣኙ የተሰጠውን እምነትም ያንጸባርቃል። የመሃል ተከላካዩ ወጥነትና የኳስ ደግሞ በተለይም አስደናቂ ነው። በጨዋታው ዝቅተኛ በሆነ የ21.55 በመቶ መጠንም ኳስ እያስጣለ ነው የሚገኘው። ይህም ደግሞ በመከላከሉ ላይ ያለውን አስተማማኝነትንም ማረጋገጥ ይችላል ተብሎ ነው የሚታሰበው። ካሴሜሮ በመጀመሪያ ላይ እንዲዘዋወርም እንግዲህ እንደሚዘዋወር ቢጠበቅም በመሃል ሜዳ ላይ ያለው ጠቀሜታን ግን ዘንድሮ አረጋግጧል። በዚህ የውድድር ዘመን ከዩናይትድ የመጀመሪያ ሳምንት የፕሪሚየር ሊግ ጨዋታዎች በሰባቱ ላይ የተሰለፈው ብራዚላዊው ተጫዋች አሁን ላይ በጥሩ ነገር ላይ የተሰለፈ እንደሆነ ይታወቃል። የሱ 21 የግብ ኳሶችን የማስጣል ወይም ደግሞ ታክሎችን የማድረግ ብቃትም ጠንካራ የመከላከል እንደ መረጃ እንዳለውና ቁጥሮች እንደሚደግፉት ነው በርካቶች የሚያምኑት። ዩናይትድ የሩበን አሞሪም የለውጥ ሂደት ውስጥም ያለውን ዋና ሂደትም እንዲሁ ለመጠበቅ ከፈለገ ሁለቱን ማስጠረት ወሳኝ ይሆናል። ለወጣቶቹም ልምድ ለማካፈል ተብሎ ነው የሚታመነው። ቼልሲዎች አንድ ተጫዋችን ለማስፈረም ፍላጎት አላቸው። ትሬንቺን ውስጥ ያለውን ከፍተኛ ደረጃ የተሰጠውን አጥቂም ሳኒ ሱሌይማንን ነው ለማስፈረም ፍላጎት ያለው። እንደ መረጃዎች ከሆነ የ19 ዓመቱ ተጫዋችን ጥያቄ ያቀርበውለታል። እናም በይፋዊ የዝውውር ጥያቄ ይከተል እንደሆነ ማየቱ ያስደስታል። እሱ ከትሬንቺ ጋር እስከ 2026 የሚያቆይ ውል ያለው ሲሆን ነገር ግን ክለቡ የ2 ዓመታት የውል ማራዘሚያ የማድረግ አማራጭም አለው። በሚቀጥሉት ወራትም ተጫዋቹን ለመሸጥ ምንም አይነት ጫና ውስጥም አይገቡም። እናም ቼልሲ በገንዘብ በሚያማልል ጥያቄም ሊያሳምናቸው ይችል እንደሆነ መታየት ያለበት ጉዳይ ነው። ሆኖም ግን ቼልሲ በሱሌይማን ፍላጎትም ያሳየ ብቸኛው የፕሪሚየር ሊግ ክለብ አይደለም። ከቶትናም ሆትስፐርስ ጋርም ፉክክር ይገጥመዋል። ሁለቱም የለንደን ክለቦች በክንፍ መስመሮቻቸው ላይ የተሻለ ጥራት ያላቸው ተጫዋቾች ያስፈልገዋቸዋል። እናም የ19 ዓመቱ ተጫዋችም ለነሱ ተስማሚ ግዢ ሊሆን ይችላል። እሱ በትሬንቺን ያለው ብቃትን በደንብ አሳይቷል። እናም አሁን ላይ ወደ ትልቅ ክለብ ለመዘዋወርም ይፈልጋል ተብሎ ነው የሚጠበቀው። ክለቡን ከተቀላቀለ ለቼልሲ ወይም ለቶተናም የፊት መስመርም ፍጥነት፣ ቅልጥፍናና ያልተጠበቀ እንቅስቃሴንም ይጨምራል። ከሁለቱ ክለቦች አንዱን መቀላቀል ለሱ ማራኪ እድልም ይሆናል። እናም ዝውውሩን ማድረግም ይፈተናል ተብሎ ነው የሚታሰበው። ቼልሲ ወይስ ስፐርሶች ሱሌይማን ክለቡን እንዲሸጥ ማሳመን ይችሉ እንደሚሆን በቀጣይ ይታያል። ትሬንቺን ተጫዋቹን ለመልቀቅ እንግዲህ ይዘጋጅ እንደሆነ ማየቱ አስደሳች ያደርገዋል። እሱ በክለቡ ከፍተኛ ግምት የሚሰጠው ሲሆን ለወደፊትም ሀብት ምንጭ አድርገው የሚመለከቱታል። ለመቶ አስቸጋሪ በሆነ ዋጋ ከፍተኛ የገንዘብ አቅርቦት ከቀረበ ብቻ እንደሚቀበሉ መገመቱ ተገቢ ነው። በሙያው በዚህ ደረጃ ወደ ፕሪሚየር ሊጉ መዘዋወርም ለሱሌይማን አስደሳች ሊሆን ይችላል። በእንግሊዝ ውስጥም መደበኛ እግር ኳስን መጫወት እድገቱን ሊያፋጥንና አቅሙንም ሙሉ በሙሉ እንዲጠቀምም ሊረዳው ይችላል ተብሎ እንደሚጠበቅ ነው መረጃዎች በትልቁ አሁን ላይ እያጋሩ የሚገኙት።
ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ይህንን ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉና የእኛም ቤተሰብ እንድትሆኑ ነው በአክብሮት የምጋብዛችሁ። ስለተከታተላችሁን ቆይታችሁን ከኛ ጋር ግን ስላደረጋችሁ ከልብ አድርገን ነው የምናመሰግነው። እንደተለመደው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ስለተከታተላችሁኝ ግን ከልብ አድርጌ ነው የማመሰግናችሁ። ፉአድ ባህሩ እየመራው ከእናንተ ጋር ቆይታን አድርጌ ያለው ሀሳብ አስተያየቶቻችሁን ጻፉልን። በተለይ ቪዲዮአችንን በተመለከተ ሊሆን ይችላል። ከዛ በተጨማሪ ደግሞ ስለ ክለቦቻችሁም ሊሆን ይችላል። የተለያዩ ጉዳዮችን ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችን ለእናንተ ይድረሳችሁ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።